መካከለኛ በሚል ርዕስ እንነጋገራለን። አስታራቂ፣ አማላጅ፣ መካከለኛ ኢየሱስ ክርስቶስ የሰው ልጅ እያለ 70 ጊዜ ራሱን በወንጌል ጠርቷል። የእግዚአብሔር ልጅ ተብሎ ደግሞ 45 ጊዜ ተጠርቷል። እርሱ ራሱን ግን የእግዚአብሔር ልጅ አላለም። ጌታ ኢየሱስ ክርስቶስ እሱ እግዚአብሔር ነው። አዎ እሱ መለኮት ነው። አብሮ ፈጣሪ ነው። አብሮ እኩል ነው። አብሮ ዘላለማዊ ነው። ፍጹም ሰው ፍጹም አምላክ ማለት ነው። እስኪ እንደ እርሱ አምላክ ሆኖ ሰው የሆነ ሌላ አለ? የለም። አምላክም ሰውም እርሱ ብቻ ነው። እንደ እርሱ እንኩ ስጋዬን ብሉ ደሜን ጠጡ ያለ አለ? የለም። ስለዚህ መዳን በሌላ በማንም የለም ተብሎ ሐዋርያት እንዲናገሩ ሆነ። እሱ አስታራቂ ነው፣ አማላጅ ነው፣ መካከለኛ። ግን እነዚያ ሰዎች ክርስቶስን አማላጅ የሚሉት እኮ ራሳቸው መካከለኛ ሊሆኑ እጸልያለሁ እጸልይልሻለሁ አይሉ ይላሉ። መካከለኞች ይሆናሉ ራሳቸው። አንድ ብቻ የሚለውን ዶግማ አፈረሱት ማለት ነው። ግልጽ ነው ሐሳቡ። አመክንዮ ነው ማነሳው። በጣም ቀላል የሆነ አመክንዮ፣ ቀላል ሎጂክ ነው ማነሳው። የተበላሹ ነገሮች የሚስተካከሉበት፣ ምርኮ የሚመለስበት። ታንኪዩ የእግዚአብሔር መንፈስ ታንኪዩ። አንድ ብቻ ክርስቶስ ብቻ የሚጸልይ የሚያማልድ ካሉ ራሳቸው መጸለይ የለባቸው ለሌላው ሰው አይደል እንዴ? ስለዚህ መካከለኛ ትርጉሙን ተረዱት ነው። ይሄ እግዚአብሔር ያልነው ከአብ ጋር አብሮ እኩል፣ አብሮ ሕያው፣ አብሮ ዘላለማዊ የሆነ ኢየሱስ። ስንት እግዚአብሔር አለን ያልነው? መካከለኛው ደግሞ ስንት አለ አለን? በሰውና በእግዚአብሔር መካከል አንድ። እርሱም ማን ነው? ክርስቶስ ነው። የእርሱ መካከለኝነት ከሌሎች ሁሉ የተለየ መሆኑን ጥቅሱ ራሱ ነግሮናል። ምክንያቱም እንደ እርሱ ያለ መካከለኝነት የለም። እሱ አስታራቂ ነው፣ አማላጅ ነው፣ መካከለኛ። እንዴት ሆኖ ነው አማላጅ የሚሆነው? እንዴት ሆኖ ነው መካከለኛ የሚሆነው? ምንድን ነው ትርጉሙ? ለክርስቶስ ሲነገር፣ ለሌላው ሲነገር ከስራቸው አንጻር መካከለኝነታቸው ምልጃ እንደሆነ፣ እርሱ በሰጣቸው ጸጋ ማዳን፣ እርሱ በሰጣቸው ጸጋ መፈወስ እንደሆነ፣ እርሱ በሰጣቸው ጸጋ ማገልገል እንደሆነ መረዳት እንችላለን። ለክርስቶስስ መካከለኛ ሲባል ምን ማለት ነው? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቢወድ እግዚአብሔር ቢፈቅድ መካከለኛ በሚል ርዕስ እንነጋገራለን። በአበው በመላእክት በነቢያት በሐዋርያት በሊቃውንት መካከል ተገኝቶ ምስጢርን የገለጸ አምላካችን በእኛም መካከል ተገኝቶ እንዲሁ ምስጢርን ይገልጽልን ዘንድ መልካም ፈቃዱ ይሆንልን። ይህን የተመለከቱ ብዙ መነሻዎች ቢኖሩም አባታችን እንዳሳሰቡት በዚህ መርሃ ግብር ጥያቄዎች የሚመለሱበት ነውና ምዕመኖቻችን ትምህርትን በደንብ መቅሰም አለባቸው። ስለዚህ ጥያቄ የሚነሱባቸው ነገሮች ተነስተው ጥያቄዎች ተመልሰው ሕዝቡን ተረጋግቶ የሚሄድበት መሆን አለበት ስላሉ ብዙ ጊዜ ደግሞ በዚህ ርዕስ ጥያቄ የሚያነሱ ስላሉ ነገረ ክርስቶስ ላይ ለዚያን የተመረጠው በአንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ እናገኘዋለን። በሌላም ቦታ መካከለኛ የሚለውን ቃል እናገኛለን። ግን ይህንን ስናነበው እንዲህ ይላል፣ አንድ እግዚአብሔር አለና። እስኪ ከኔ ቀጥሎ በሉ፣ አንድ እግዚአብሔር አለና፣ በእግዚአብሔርና በሰውም መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ስለ ቃሉ አምላካችን ልዑል እግዚአብሔር የተመሰገነ ይሁን። ልድገማው አንዴ በደንብ እንድታሰላስሉት። አንድ እግዚአብሔር አለና። ስንት እግዚአብሔር አለና? በሰውና በእግዚአብሔር መካከል ያለው መካከለኛው ደግሞ ስንት አለ? ስንት አለ? እግዚአብሔር ስንት ነው? አንድ። በሰውና በእግዚአብሔር መካከል ያለው መካከለኛው ደግሞ ስንት ነው? እርሱም ማን ነው? ኢየሱስ ክርስቶስ ነው። በሌላ ቦታ ከጥቅሶች ጋር እያነጻጸርን እናየዋለን። ከዚያ በፊት ግን በቀጥታ ወደዚህ ጥቅስ ትርጓሜ ከመምጣታችን በፊት በመጽሐፍ ቅዱስ
መካከለኞች ሆነው በአገልግሎታቸው የተገለጹ በዚህ በቃሉም ጭምር ልክ ለክርስቶስ መካከለኛ ተብሎ እንደተጠቀመው ለሌሎቹም መካከለኛ ተብሎ ተጠቅሞ የተገለጹ አካላት አሉ። በሌላ ስፍራ ላይ እንዲሁ ክርስቶስም ተገልጦ እናገኘዋለን። ስለዚህ ቃሉን መጀመሪያ ስርወ ቃሉን ስንፈታው በሁለት ነገሮች መካከል የሚሆን መካከለኛ ይባላል አይደል? ይሄ መካከለኝነት አንደኛ በቦታ አያያዝ ሊሆን ይችላል። ለምሳሌ በአባታችን እና ወይም በሊቃውንቱና በእናንተ መካከል እኔ እዚህ ጋር ቆሜያለሁ። በቦታ ስናየው ግልጽ ነው ሀሳቡ። ሌላ ደግሞ የሚባል ነገር አለ። ለምሳሌ በባልና ሚስት መካከል አትግቡ ይባላል አይደል? በባልና ሚስት መካከል ምን አትበሉ? አትግቡ። በመካከላችሁ አትቁሙ ማለት ነው። እዛ ጋር ሚስት እዚህ ጋር ባል ቢሆን መሀል ላይ ገብታ አትሰለፍ ማለት ነው አይደለም። በሀሳብ መጋጨትን እንዳትፈጥሩ ወይም ደግሞ ከአንዱ ወደ አንዱ እያረጋችሁ እንዳታጋጩ ወይም በሌላ ምክንያት በባልና በሚስት መካከል አትግቡ ማለት ነው። እንረዳዋለን ቃሉ አይደል? አንድም አውግስጢኖስ የተባለ ሊቅ ምን ይላል መሰላችሁ? ሁለትም ሶስትም ሆናችሁ ብትሰበሰቡ በመካከላችሁ እገኛለሁ ብሏል አይደል? ቃሉ የሚለው ሁለትም ሶስትም ከዚያም በላይ ሆናችሁ ብትሰበሰቡ በመካከላችሁ ምን እላለሁ? ይህን ያለ ማን ነው? ጌታችን ነው፣ እግዚአብሔር ነው ያለ። በእኛ መካከል ለመኖሩ ምስክር የሆነ ቃል ነው። ሁለት የሚለውን የወስድና አውግስጢኖስ ሁለት የተባሉት ባልና ሚስት ናቸው ይላል። ማንና ማን ናቸው? ባልና ሚስት ናቸው። በመካከላቸው የሚገኘው ማን ነው? እገኛለሁ ያለው እግዚአብሔር ወይም ደግሞ ክርስቶስ ነው። ከክርስቶስ በቀር በባልና በሚስት መካከል የሚኖር የለም። ሰው እናትና አባቱን ይተዋል፣ ከምኑም ጋር ይተባበራል? ከሚስቱም ጋር ይተባበራል አይደል የሚለው። እናትና አባት እንኳን በመካከል አይገቡም፣ ክርስቶስ ግን ይገባል። ምክንያቱም ክርስቶስ ካልገባ ባልና ሚስት ሁለት እንጂ አንድ አይባሉም። ክርስቶስ ስላለ ግን ከእንግዲህ ስንት ስጋ ናቸው? አንድ ስጋ። ስለዚህ የእርሱ መካከለኝነት ያስፈልጋቸዋል፣ ባል ራስ ሚስት አካል ትሆን ዘንድ። ግልጽ ነው። ልብ በሉና ተከታተሉ። ስለዚህ በሀሳብ በመሳሰለው እንዲህ አይነቱ መካከለኝነት አለ። በመጽሐፍ ቅዱስ በአብዛኛው መካከለኞች ተብለው የተለያዩ አካላት የተገለጹት ማስታረቅን በተመለከተ ነው። ልክ እንደ ሽምግልና ያለ። አሁንም እናንሳና ከዚያው ከትዳር ላይ ባልና ሚስት መካከል ንፋስ ቢገባ ምኖች ናቸው መሀል ገብተው የሚያስታርቁት? ሽማግሎች አይደል? ስለዚህ መካከል ገብተው አንተም ተው አንቺም ተይ ብለው ያስታርቋቸዋል። መካከለኛ ይሆናሉ ማለት ነው። ልክ እንደዚሁ እግዚአብሔር ወይም ሰዎች ከእግዚአብሔር በራቁ ጊዜ ሰውና እግዚአብሔር መካከል የጸብ ግድግዳ በቆመ ጊዜ እግዚአብሔር ቸርነቱን አላቋረጠም፣ ቁጣውም ነበር በየመሃሉ። ግን ደግሞ ከቁጣው ቀዝቀዝ ያደርግ ዘንድ ወይም ሕዝቡን ከማጥፋት ይቆጠብ ዘንድ ሙሴን የመሳሰሉ መካከለኞች ነበሩ። ግልጽ ነው ሀሳቡ። እነዚህን እንዘርዝራቸው እስኪ። በመጀመሪያ እንዘርዝራቸው። ወደ ዋናው ነጥብ ስለ ክርስቶስ መካከለኝነትን ያነሳ ነው እንመጣበታለን። መጽሐፍ ቅዱስ ግን እነዚህን እንዴት እንደሚያነሳቸው በደንብ አድርጎ መረዳት ያስፈልጋል ከዚያ በፊት። ለዚያ ነው የሚያነሳው። የመጀመሪያው የሚነሱት ወይም የምናነሳቸው መላእክት ናቸው። ማን ናቸው አልኳችሁ? መላእክት መካከለኞች ተብለው ይነሳሉ። ለምሳሌ የሐዋርያት ሥራ 7:53 ላይ ስታነቡት በመላእክት በኩል የተሰጠ ሕግ ወይም ደግሞ ሰው የተረዳ እንዳለና መላእክት መካከለኛ ሆነው ሰውን ሕዝቡን ወደ እግዚአብሔር እንዳቀረቡት ይገልጻል። ይሄም ብቻ ሳይሆን ደግሞ በትክክለኛው በቃሉ ተጠቅሞ ገላትያ 3 ከ19 እስከ 20 ብታነቡት በኋላ በጣም የሚጠቅመን ስለሆነ መልሰን እናነሳዋለን። በመካከለኛ እጅ በመላእክት በኩል ይላል። ቅድም ስንት እግዚአብሔር አለን ያልነው፣ መካከለኛው ደግሞ ስንት አለ አለን? በሰውና በእግዚአብሔር መካከል አንድ። እርሱም ማን ነው? ክርስቶስ ነው። እዚህ ጋር ግን ቁጥሩን ይገልጿል። የሚገርማችሁ ያኛውንም የጻፈው ቅዱስ ጳውሎስ ነው፣ ይህኛውንም የጻፈው ቅዱስ ጳውሎስ ነው። ገላትያ ላይ ስለ መላእክት መካከለኝነት ሲያነሳ ግን እግዚአብሔር አንድ ነው፣
መካከለኛ ግን አንድ ብቻ አይደለም። ቅድም መካከለኛ ስንት ብቻ ነው አለ? አንድ። ታዲያ ቅዱስ ጳውሎስ ተሳስቷል እንዴ? ለምን አለ? እንመጣበታለን። መካከለኛው ግን ለአንድ ብቻ አይደለም፣ በመካከለኛ እጅ በመላእክት በኩል ይላል። ይመጣና ከዛ ስለዚህ መካከለኛ እጅ የተባሉት መላእክት ናቸው። መላእክት መካከለኞች ሆኑ ማለት ነው። ሆነው ደግሞ ብዙ ጊዜ አይተናል እግዚአብሔር ጸጋ ሰጥቷቸው ሲያድኑ። ለምሳሌ መዝሙር 33:7 ላይ የእግዚአብሔር መልአክ በዙሪያችን ይሰፍራል ምን ይለንማል? ያድነናል ተብሎ ተጽፏል። ማዳን የእግዚአብሔር ነው። ኢሳይያስ 43 ላይ ስታነቡት ከእኔ በቀር የሚያድን የለም ይላል። ግን ደግሞ መላእክትን እንዲያርጎ ልኳል። እንዴት ነው የምንረዳው ይህንን? አሁንም ወደ በኋላ ነው እነዚህን ሁሉ መገፋቸው፣ ልብ በሉ። ስለዚህ ዋናው ነጥባችን አሁን መካከለኞች ራሳቸው መላእክት ራሳቸው በመጽሐፍ ቅዱስ ላይ መካከለኞች ተብለው ተገልጸዋል። አንደኛ። ሁለተኛ ሙሴ እንዲሁ ተገልጿል። ገላትያ 3:19 ገላትያ 3 ከላይ ጀምሮ ስታነቡት የሙሴን መካከለኝነት በሰፊው ነው የሚያነሳው። አልመለስበትም። ስለ ካህናት መካከለኝነት ሳነሳ መልሰን የሙሴን ክህነት አንስተን እንመጣለን። ሶስተኛ ካህናት መካከለኞች ናቸው። ምኖች አልኳችሁ? ካህናት መካከለኞች ናቸው። በሰዎችና በእግዚአብሔር መካከል ምኖች ናቸው? መካከለኞች። ለዚህ ነው አዕይንተ እግዚአብሔር ካህናት እንላለን። የእግዚአብሔር ምኖች? አይኖች ካህናት። ስለዚህ ጥፋት አጥፍተን ሄደን ለካህናት እንነግራለን። በእነርሱ ጆሮ በእነርሱ አይን ማን ይሰማናል? ማን ያየናል? እግዚአብሔር ይሰማናል፣ እግዚአብሔር ያየናል። ምክንያቱም እነርሱ የእግዚአብሔር አይኖች ናቸው። እግዚአብሔር እኛን በምህረት ማየት ሲፈልግ የሚያይባቸው አይኖች። ለዚያ ነው ክህነታቸው የካህናት ከነገስታትም በላይ ነው ስልጣኑ የሚባለው። እንደውም በኪዳን ላይ ነው አይደል? ዘወሀብከነ ከመ ንፍታ ዘኢይትፈታ ይላሉ። ምድራውያን ነገስታት ሊያስሩት ሊፈቱት የማይችሉትን እንድንፈታ ስልጣንን የሰጠህን። በትርጓሜው ደግሞ አበው ሲያራቅቁት ምን ይላሉ? ሰማያውያን መላእክት ሊፈትቱት የማይችሉትን ስጋህን ደምህን እንድንፈትት ስልጣንን የሰጠህን። ለምንድን ነው ይህን የሰጠናቸው? እኛን ስለወደደ። ካለ ክህነት እንደማንድን ያውቃል። እርሱ ካህን ሆኖ መጣ። መካከለኛ ሲሆን ሊቀ ካህናት እንለዋለን። ከዚያ ግን ይህን ክህነቱን ለካህናት ሰጠ። ካህናት ደግሞ የክህነትን ስራ እየሰሩ እኛን ወደ ድህነት ያቀርቡናል። ከቃሉ ጋር ናችሁ? እግዚአብሔር ከሁላችንም ጋር ይሁን። ስለዚህ ካህናት መካከለኞች ይባላሉ። ምእመናን መላእክት የማይነኩትን ስጋህን ደምህን የምንነካ ይላል ቅዱስ ኤፍሬም ሶርያዊ። ይህንን ሲራቀቅበት ምን አለ? ኢሳይያስ 6:6 ላይ ብታዩ መልአኩ መጣና በጉጠት ፍህምን ይዞ የኢሳይያስን ከንፈር ዳሰሰለት፣ ከለምጹ ተፈወሰ። ፍህሙ የቅዱስ ስጋውና የክቡር ደሙ ምሳሌ ነው። መልአኩ ፍህሙን እንዲነካ አልተፈቀደለትም። በምንድን ነው የያዘው? በጉጠት። ካህናት በጉጠት ነው የሚያጎርሱን እንዴ? በእጃቸው አይደለም። ዲያቆን በእርፈ መስቀሉ ያጠጣናል ደሙ። ቀሳውስቱ ግን በእጃቸው አይደል ስጋውን የሚሰጡት? ስጋውን በእጃቸው ነው የሚፈትቱት፣ የሚቆርሱት፣ የሚባርኩት። ልብ በሉ። መልአኩ ግን ለኢሳይያስ የዚያን ጊዜ ፍህሙን በጉጠት ነው የያዘው። ኢሳይያስ ራሱ ከንፈሩን ነካው እንጂ ፍህሙ አልዋጠውም። ዋጠው እንዴ? አልዋጠውም። ለኢሳይያስ አልተፈቀደም፣ ለካህናት ለመልአኩ አልተፈቀደም፣ ለእኛ ግን ተፈቀደልን አለ ቅዱስ ኤፍሬም። እንዲውጠው ኢሳይያስ አልተፈቀደለትም፣ እንዲነካው መልአኩ አልተፈቀደለትም። እኛ ግን የሐዲስ ኪዳን ሰዎች እንድንነካውም እንድንውጠውም ተፈቀደልን ብሎ ይራቀቅበታል። እና ይሄ ታላቅን ምስጢር የሚያቋድሱን ካህናት መካከለኞች ናቸው። በእኛና በእግዚአብሔር መካከል ሆነው ስለኛ የሚማልዱ፣ መስተብቁን የሚያቀርቡ፣ ምልጃውን የሚያቀርቡ፣ ጸሎታቸውን የሚያቀርቡ፣ መስዋዕቱን ደግሞ ለኛ የሚሰጡ የአዲስ ኪዳኑን መስዋዕት። ስለዚህ ካህናት መካከለኞች ይባላሉ። ለዚህም ምሳሌ የሚሆነው ሙሴ ነው። ዘጸአት 32:30 ላይ በነጋውም ሙሴ ለሕዝቡ እናንተ ታላቅ ኃጢአት ሰርታችኋል፣
አሁንም ወደ እግዚአብሔር እወጣለሁ፣ ምናልባት ኃጢአታችሁን አስተሰርይላችኋለሁ አላቸው። ኃጢአታችሁ ምን እላችኋለሁ? ማስተስረይ የእግዚአብሔር ስራ ነው። በመካከል ሆኖ ወደ እግዚአብሔር ፊት ቀርቤ ምናልባት ማስተስረይ የእሱ ስለሆነ ምናልባት አለ፣ ግን እኔ ካልሄድኩ አልሆንም ሲል በእኔ ምክንያት እንደዚያ ይሆናል ብሎ ነገራቸው። እግዚአብሔር ይፍታ አይሉንም? ካህናት ይሉናል እኮ አይደለ? ኃጢአታችን እንዲሰረይልን በእነርሱ በኩል ምስጢርን እናገኛለን። ካህንን ማክበር በኢትዮጵያ ታላቅ ነገር የሆነው ለዚያ ነው። መስቀል የያዘን የምናከብረው ለዚያ ነው። በእኛና በእግዚአብሔር መካከል የሚቆመውን እንዴት ብለን አናከብርም? እግዚአብሔር አምላክ ለዚያ ይርዳን በእውነት። አራተኛ ሰዎች እርስ በእርሳቸው መካከለኞች ይሆናሉ። አንዱ ስለ አንዱ በመጸለይ ቅዱስ ያዕቆብ በመልእክቱ ምዕራፍ 5 ቁጥር 16 ላይ እርስ በእርሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለ ሌላው ይጸልይ፣ የጻድቅ ሰው ጸሎት በስራዋ እጅግ ምን ታደርጋለች? ኃይልን ታደርጋለች ብሎ ተናግሯል። ስለዚህ እኔ ኃጥእ ሆኜ ብወድቅ እናንተ ደግሞ ስትማልዱ ስለ እኔ ስትጸልዩ እግዚአብሔር ይሰማችኋል? አይሰማችሁም? ይሰማል። ጸልይልን ማለት ታላቅ ነገር የሆነው እኮ ለዚያ ነው። ኦርቶዶክሳውያን በዚያ እናምናለን። እኔ እግዚአብሔርን አስከፍቼዋለሁ፣ አሳዝኜዋለሁ፣ ስለዚህ እባክህ በእግዚአብሔር ፊት ቁምልኝ እንላለን። ጸልዩልን እንላለን። አባቶቻችን መባ እናገባለን። በቅዳሴ ጊዜ ስማችን እንዲጠራ መባ እናስገባም ለቤተ ክርስቲያን ነው። እዚያ አታስገቡ። እያስገባን እየቆረጥን ቲኬት ከዚያ ስማችን ሲጠራ እንሰማው። በእኛ ብቻ ሳይሆን ለሙታን እንኳን እንደዛ ሲሆን እናደርጋለን አይደል? ካህናት ስላሉ ከዕጣኑ ጋር ይሄ ጸሎት ወደ ላይ ይወጣል፣ በእግዚአብሔር ፊት ይቀርባል። ስለዚህ እንዲህ አይነት መካከለኞች ይባላሉ። ክርስቶስን ደግሞ በተለየ መልኩ መካከለኛ ይለዋል። አምስተኛና በዚሁ ቦታ ላይ መጨረሻው ዕብራውያን 9:15 ላይ ስለዚህ አለ የፊተኛውን ኪዳን ሲጸና፣ ብሉይን ኪዳን ኦሪትን ማለት ነው ሲጸና ሕግን የተላለፉትን የሚቤዥ የሚያድን ማለት ነው የሚክስ ሞት ስለሆነ የተጠሩት የዘላለምን ርስት የተስፋ ቃል እንዲቀበሉ እርሱ የአዲስ ኪዳን መካከለኛ ሆነ። መካከለኛ ነው ይላል። እርሱ የአዲስ ኪዳን ምንድን ነው? የሚቤዣቸው ምንድን ነው? ሞት አይደለ? ስለዚህ ሞታችንን ሁሉ ወስዶ እርሱ ተሰውቶ ሞቶ የአዲስ ኪዳን መካከለኛ ሆነ ብሎ ክርስቶስን ይገልጿል። ክርስቶስን ሲገልጸው ግን እንደ ምልጃ እንደ ሌላው አድርጎ አይደለም። እንደ ሌላው ቢሆንማ አንድ ብቻ መካከለኛ ይለው ስንት ቆጠርን? አሁን መላእክት አሉ፣ ካህናት አሉ፣ እነ ሙሴ አሉ፣ ነቢያት አሉ አይደለ? እርስ በርሳችን አለን፣ ሰዎች በጣም ብዙ ነን። ስለዚህ የእርሱ እንደ ሌሎቹ አይነት ቢሆን ኖሮ አንድ ብቻ አለ በእግዚአብሔርና በሰው መካከል አይልም ነበረ። እንደዚህ አይልም ነበረ። ስለዚህ እነዚህን ሁሉ መጽሐፍ ቅዱስ መካከለኛ ብሎ ማንሳቱን በመጀመሪያ መገንዘብ ያስፈልጋል። አሁን ወደ ርዕሳችን እንመለስ። ስንት እግዚአብሔር አለና? አንድ እግዚአብሔር አለና። በእግዚአብሔርና በሰው መካከል ደግሞ ስንት አለ? መካከለኛ የሆነ ስንት አለ? አንድ አለ። እርሱም ማን ነው? ሰው የሆነው ክርስቶስ ኢየሱስ ነው። አሁን ይህንኑ ያዙትና በውስጣችሁ ቅድም ወደ አነሳ ነው ወደ ገላትያ መልእክት ልውሰዳችሁ። ገላትያ 3:19 እስከ 20 ስለ መላእክት ሲናገር እንዲህ አለ። እንግዲህ ሕግ ምንድን ነው አለ። ሕግ ምንድን ነው? ተስፋው የተሰጠው ዘር እስኪመጣ ድረስ በመካከለኛ እጅ በምን እጅ? በመካከለኛ እጅ በመላእክት በኩል ስለ ሕግ መተላለፍ ተጨመራል። ከዛ ቀጠልና ቁጥር 20 ላይ መካከለኛው ለአንድ ብቻ አይደለም። እስኪ በሉት፣ መካከለኛው ለአንድ ብቻ አይደለም። ከዚያ ይቀጥልና እግዚአብሔር ግን አንድ ነው አለ። እግዚአብሔር ግን ስንት ነው? አሁን ልብ በሉ። እዚህ ጋር መካከለኞች ያለው ማንን ነው? መላእክትን። መልአክ ማለት ቅዱስ ሚካኤል ብቻ ነው? ገብርኤል ብቻ ነው? ብዙ ናቸው አይደል? እኛ እንኳን የምናውቃቸው ብዙ አይደለም። ስለዚህ ስንት መላእክት አሉ ብንል ስንት እንላለን? እልፍ አእላፋት ብዙ ናቸው አይደል? ስለዚህ እዚህ ጋር ምን አለ? መካከለኛው ለአንድ ብቻ
አይደለም። እግዚአብሔር ግን ስንት ነው አለ? አረ መልሱልኝ። አንድ ነው አለ። የቅድሙ ላይ ደግሞ አንድ እግዚአብሔር አለና በሰውና በእግዚአብሔር መካከል መካከለኛው ስንት ነው አለ? አንድ ነው። እርሱም ማን ነው? ሰው የሆነ ክርስቶስ ኢየሱስ ነው ብሎ ተናገረ። ግልጽ ነው። ስለዚህ እዚህ ጋር መላእክትን ሲገልጽ ብዙ እንደሆኑ ገለጸ። አሁን ይሄንን በጤነኝነት የሚረዳ ሰው ዝም ብሎ መካከለኛ የሚለውን ቃል አማላጅ ብሎ የተረጎመ እንደው ሌላውን ተውት፣ ክርስቶስን አማላጅ ባለበት አንደበቱ ሎቱ ስብሐት መላእክትን አማላጅ ማለት የለበትም? ክርስቶስን አማላጅ የሚሉ መላእክትን አማላጅ ይላሉ እንዴ? ያማልዱናል ይላሉ አይሉም። ግን መጽሐፍ ቅዱስን እቀበላለሁ ካለ መካከለኛ ማለት አማላጅ ነው ካለ ክርስቶስም እዚያ ጋር መካከለኛ ተብሏል። እዚህ ጋር ደግሞ መላእክትም መካከለኛ ተብለዋል። ለምንድን ነው መላእክትን አማላጅ የማይላቸው? ግልጽ ነው ሐሳቡ። መረዳቱ በጣም የወረደ እንደሆነ የሚያሳይ ነው። ልክ እንዳልሆነ የሚያሳይ ነው። ክርስቶስን ለምን መካከለኛ አለው? አሁን ወደ ዋናው ነገር እንምጣ። የእርሱ መካከለኝነት ከሌሎች ሁሉ የተለየ መሆኑን ጥቅሱ ራሱ ነግሮናል። ምክንያቱም እንደ እርሱ ያለ መካከለኝነት የለም። መካከለኛው ደግሞ ስንት ነው ያለው? አንድ ብቻ እርሱ ብቻ ነው አለ። ግን እነዚያ ሰዎች ክርስቶስን አማላጅ የሚሉት እኮ ራሳቸው መካከለኛ ሊሆኑ እጸልያለሁ እጸልይልሻለሁ አይሉ ይላሉ። መካከለኞች ይሆናሉ ራሳቸው። አንድ ብቻ የሚለውን ዶግማ አፈረሱት ማለት ነው። ግልጽ ነው ሐሳቡ። አመክንዮ ነው ማነሳው። በጣም ቀላል የሆነ አመክንዮ፣ ቀላል ሎጂክ ነው ማነሳው። አንድ ብቻ ክርስቶስ ብቻ የሚጸልይ የሚያማልድ ካሉ ራሳቸው መጸለይ የለባቸው ለሌላው ሰው አይደል እንዴ? ስለዚህ መካከለኛ ትርጉሙን ተረዱት ነው የምንለው። ምንድን ነው ትርጉሙ? ለክርስቶስ ሲነገር ለሌላው ሲነገር ከስራቸው አንጻር መካከለኝነታቸው ምልጃ እንደሆነ፣ እርሱ በሰጣቸው ጸጋ ማዳን፣ እርሱ በሰጣቸው ጸጋ መፈወስ እንደሆነ፣ እርሱ በሰጣቸው ጸጋ ማገልገል እንደሆነ መረዳት እንችላለን። ለክርስቶስስ መካከለኛ ሲባል ምን ማለት ነው? ይህንን ነው መመርመር ያለበት ሰው። ምን ማለት ነው? አንደኛ ፍጹም ሰው ፍጹም አምላክ ማለት ነው። እስኪ ፍጹም ሰው በሉ፣ ፍጹም አምላክ እንዲህ ማለት ነው። ፍጹም ሰው ነው እርሱ፣ ፍጹም አምላክ ነው። አምላክ ብቻ አይደለም፣ እንደውም አምላክ እና ሰው እንኳን አይባልም። እና የምትለው ራሱ ታራርቋለች። ነው የሚሆነው አምላክም ሰውም እንጂ አምላክና ሰው እንኳን አይባልም ይላሉ አበው። እና የሚለው ያራርቃል ይላል። ቋንቋ ላይ እንኳን ይራቀቁበታል። እርሱ ፍጹም አምላክ ነው፣ ፍጹም ሰው ነው። ቅዱስ ኤፍሬም እንዴት እንደፈታው ይሄንን ኋላ ላይ ላቆየውና ሁለተኛው ደግሞ ምን ማለት መሰላችሁ? ኤፌሶን 2 ከ20 እስከ 22 ስናነበው እንዲህ የሚል አለ። በሐዋርያትና በነቢያት መሰረት ላይ ታንጻቸዋል። በማንና በማን? በነቢያት መሰረት ላይ ምን ብለዋል? ታንጻቸዋል። የማዕዘኑም ራስ ድንጋይ ክርስቶስ ኢየሱስ ነው ይላል። የማዕዘኑ ራስ ድንጋይ ማን ነው? ክርስቶስ ኢየሱስ ነው። ምን ማለት መሰላችሁ? አንድ ቤት አስቡ፣ 4 ማዕዘን ያለው ቤት። ይሄ አትሮንስ ይታያቸዋል? ይታያል አይደል? ወይ ደግሞ አስቡት ከኋላ ያላችሁ 4 ማዕዘናት አሉት። ስንት ግድግዳ አለው? 4 ማዕዘናት ያሉት ቤት እንደው አነስ ካለ ምሰሶዎቹ የማዕዘን ድንጋዮቹ የቱ ጋር ነው የሚቆሙት? ማዕዘኖቹ ላይ አይደለም? ግድግዳዎቹን አገናኝተው ይሄ ግድግዳ አለ በዚህ ማዕዘን ከዚህኛው ግድግዳ ጋር ተያይዟል። ይሄ ግድግዳ በዚህ ማዕዘን ከዚህኛው ግድግዳ ጋር ተያይዟል። ግልጽ ነው አይደል ሐሳቡ? አሁን ልብ በሉ። በነቢያትና በሐዋርያት መሰረት ላይ ታነጻቸዋል አለ። መሰረቱ የነቢያት ትንቢት፣ የሐዋርያት ትምህርት ነው። የማዕዘኑ ራስ ድንጋይ ግን ክርስቶስ ኢየሱስ ነው። ግድግዳ በማዕዘን በቋሚው ካልተያያዘ ግድግዳ ይሆናል? ቤቱ ይጸናል? አይጸናም። ክርስቶስ መኖሩ በጣም አስፈላጊ ነው። እያችሁ የማዕዘኑ ራስ ድንጋይ መኖሩ በጣም አስፈላጊ ነው። ካለዚያ ህንፃ ክርስቶስ መሆን አንችልም። እኛ በሐዋርያትና በነቢያት መሰረት ላይ መታነጽ አንችልም። ካለ እርሱ ምንም ነን፣ ካለ እርሱ ባዶ ነን። ስለዚህ እርሱ መኖር አለበት። ነቢያትም ሐዋርያትም ቢኖሩ እርሱ መኖሩ ደግሞ ግድ ነው። አሁን ይሄን ግድግዳ ልንሰይመው ነው። ነቢያት አልነው፣
ይሄን ግድግዳ ሐዋርያት አልነው። ነቢያት ያልነው ይሄኛው ግድግዳ ከዚህ ጀመረና እዚህ ማዕዘኑ ላይ ጨረሰ አይደል? ይሄ ሐዋርያት ያልነው ደግሞ እዚህ ማዕዘኑ ላይ ነቢያት የጨረሱበት ማዕዘን ላይ ጀመረና ሄደ። ግልጽ ነው። ስለዚህ በነቢያትና በሐዋርያት መካከል ያለው መካከለኛው ማን ነው? ምን ማለት መሰላችሁ? የነቢያት የትንቢታቸው ፍጻሜ ክርስቶስ ነው። ነቢያት ነቢይ ተብሎ የተነሱት ስለ ነገ ሕይወታችን ታገባለህ፣ ታገቢያለሽ፣ ወይም ደግሞ መኪና ትገዛለህ፣ ቤት ትገዛለህ ለማለት ሳይሆን ነቢያት የመጡበት ዋና ዓላማ የነቢያት አገልግሎት የክርስቶስን መምጣት መተንበይ ነው። ከዚያ ሕዝቡን ወደ ንስሐ መምራት ዋና ዓላማቸው የክርስቶስን የመጀመሪያ ምጽአቱን መናገር ነው የነቢያት ስራ። ይመጣል ማለት ለሕዝቡ ተስፋ መስጠት። ስለዚህ ልክ ክርስቶስ ሲመጣ ትንቢታቸው ተፈጸመ አልተፈጸመም? የነቢያት የትንቢታቸው ፍጻሜ ማለት ነው። ልብ በሉ። ሐዋርያትሳ ዋና ትምህርታቸው ምን ነበር? ክርስቶስ ወርዷል ተወልዷል አይደል እንዴ? ነቢያት ይወርዳል ይወለዳል አሉ። ሐዋርያት ደግሞ ወርዷል ተወልዷል አሉ። ግልጽ ነው ሐሳቡ። ሐዋርያት አስተማሩት፣ ነቢያት ተነበዩት። የነቢያቱ ትንቢታቸው በእርሱ ተፈጸመ፣ የሐዋርያቱ ትምህርታቸው በእርሱ ጀመረ፣ በማይዘኑ። ግልጽ ነው። ስለዚህ የነቢያት የትንቢታቸው ፍጻሜ ነው፣ የሐዋርያት የትምህርታቸው ውጣኔ ነው። የብሉይ ፍጻሜ ነው፣ የሐዲስ ውጣኔ ነው። የግዝረት ፍጻሜ ነው፣ የጥምቀት ውጣኔ ነው። የኦሪት ፍጻሜ ነው፣ የወንጌል ውጣኔ ነው፣ ጅማሬ ነው። ስለዚህ በኦሪትና በወንጌል መካከል፣ በብሉይና በሐዲስ መካከል፣ በነቢያትና በሐዋርያት መካከል ያለው ብቸኛው እሱ ነው፣ መካከለኛው። የመጨረሻው የብሉይ ኪዳን የሥርዓቱ ፈጻሚ እሱ ነው። የመጀመሪያው የሐዲስ ኪዳን የሥርዓቱ ፈጻሚ እሱ ነው። ለምሳሌ ግዝረት የብሉይ ኪዳን የኦሪት ምልክት ነው። ክርስቶስ ተገዝሯል አልተገዘረም? ተገዝሯል አይደል? በምን? በምላጭ አይደለም፣ በመንፈስ ቅዱስ። ጥር 6 ኢየሱስ ብለን የምናከብረው እሱ ነው። እንዲሁ ተገዝሮ ተገኘ። በ8ኛው ቀን ሲወስዱት ሊገዘር። ስለዚህ ኦሪትን ፈጽሟል፣ ምላጭ ግን አላረፈበትም። የሐዲስ ኪዳን ደግሞ የግዝረት ምትኩ ጥምቀት ነው አይደለ? ጥምቀትን መጀመሪያ የጀመረው ማን ነው? አያችሁ፣ የመጨረሻው ፈጻሚ ሆነ። ከሱ በኋላ ግዝረትን መፈጸም አይቻልም። በብሉይ ኪዳን ጥምቀት ነው፣ በጥምቀት ተተክቷል። በቃ ስለዚህ የብሉይ የመጨረሻው ፈጻሚ ነው፣ የሐዲስ የመጀመሪያው ጀማሪ። ከዚህ በላይ መካከለኝነት የለም። ያንን መጨረሻ ሆኖ ይሄን መጀመሪያ ሆኖ አስጀመረ። ለነቢያት መጨረሻቸው ሆነ፣ ማዕዘን ሆኖ፣ ለሐዋርያት መጀመሪያቸው ሆነ። ስለዚህ ምን ተባለ? ምን ተባለ? መካከለኛ ተባለ። ደግሞ ሊቃውንቱ ይራቀቁበታል። የድህነቱን ስራ ሲሰራ፣ የድህነቱን ስራ ሲፈጽም በማይከለ ምድር፣ በምድር መካከል ስንል ወደ ውስጥ ገብቶ ሳይሆን በማይከለ ምድር ሲሰቀል ከምድር ከፍ ብሎ አይደል? መስቀሉ ከምድር ከፍ ብሎ ከሰማይ ዝቅ ብሎ ስለሆነ ያ ደግሞ ሲምቦሊክ መካከለኝነት ብለው በኦርቶዶክሳዊነት ውስጥ ይተረጉሙታል። እንደዚያ ሆኖ አድኖናልና እርሱ መካከለኛ ተባለ። ስለዚህ እንዲህ ያደረገ ሌላ ስለሌለ መዳን በሌላ በማንም የለም ተባለ። እንደ እርሱ አምላክ ሆኖ ሰው የሆነ ሌላ አለ? የለም። አምላክም ሰውም እርሱ ብቻ ነው። እንደ እርሱ እንኩ ሥጋዬን ብሉ ደሜን ጠጡ ያለ አለ? የለም። ስለዚህ መዳን በሌላ በማንም የለም ተብሎ ሐዋርያት እንዲናገሩ ሆነ። አዳምን ያዳነው ሌላ ማን አለ? ማንም የለም። የሐዋርያት ሥራ 4:12 ላይ የሚገኘውን የገለጽኩላቸው። አሁን ቅድም ወዳቆየሁት ወደ ቅዱስ ኤፍሬም በጣም አስተማሪ የሆነ ምሳሌ ላንሳ። ቅዱስ ኤፍሬም ምን አለ? ኦንቶሎጂካል ቻዝም የሚለው አለ። የክፍተተ ህላዌ ብለን እንተረጉመዋለን። እና ትልቅ ገደል አለ በፍጡራንና በፈጣሪ መካከል። በፍጡራንና በፈጣሪ መካከል ምን አለ አልኳችሁ?
ትልቅ ገደል አለ እና እንዲህ ብላችሁ አስቡት። ሌሎች ሊቃውንት ሲያስተምሩ ምን ይላሉ? በንጉሥና በሕዝቡ መካከል ያለ አንድ ትልቅ ገደል አስቡ እና ንጉሡ በዚህ ነው፣ ሕዝቡ በዚያ ነው። ንጉሡና ሕዝቡ በምን ይገናኝ? በምንም ሊገናኝ አይችልም አይደል? ትልቅ በቃ በድልድይ ሊጠብ የማይችል ገደል ከሆነ በምን ይገናኛል? በዚያ በኩል ያሉት ነቢያት ስለ ንጉሡ ይተነብያሉ። የሚላላኩ በአየር ላይ ካሉ ይላላካሉ እንጂ ንጉሡም ወደዚያ ያልሄደ ሕዝቡም ወደዚህ መምጣት አይችሉም። ቅዱስ ኤፍሬም መጀመሪያ የተናገረው ከፍጥረት አንጻር ነው፣ ወይም ከፍጥረት አቅም አንጻር የፍጥረት አቅምን አነሳና ፍጡር ወደ ፈጣሪው አሻግሮ መመርመር እንደማይችል፣ መጎርጎር መበርበር እንደማይችል ሲገልጽ ከገደሉ ተሻግሮ ወደዚያ የሚሄድ ማንም የለም ማለት። ከገደሉ ማዶ ያሉት አብ፣ ወልድ፣ መንፈስ ቅዱስ ናቸው። ከዚህ ወደዚህ ያለን ግን መላእክትም እመቤታችንንም ጨምሮ ሁሉም ፍጥረታት በዚህ ነው ያለው። ከዚህ ወገን ማንም ከመላእክትም ከሰዎችም ወገን ገደሉን ተሻግሮ ወደዛ መሄድ አይችልም፣ ወደ ፈጣሪ አይችልም። ትልቅ ክፍተት አለ፣ የሚያስታርቅ ያስፈልጋል። ስለዚህ መላእክት ያንን ሊያደርጉ አልቻሉም፣ ክፍተቱን ሊያጠቡ። ሌላው ደግሞ ነቢያትም እንዲሁ ይተነብያሉ፣ አይዟችሁ እንዲህ ይሆናል ይላሉ እንጂ ክፍተቱን አጥብበው ፈጣሪና ፍጡሩን ሊያገናኙ አልቻሉም። የኦሪት ሕግም ቢሆን እንደዚያ። ስለዚህ ከዚያ በኩል ወደዚህ መጣ ራሱ ፈጣሪ እግዚአብሔር ወልድ ስግው ቃል ክርስቶስ ከዚያ ወደዚህ መጣ እና መሀል ላይ ሆነ። አሁን ልብ በሉት፣ ምሳሌ ሆነ። መሀል ላይ ሆኖ በዚህ በኩል በሰውነቱ ዘርግቶ ሰዎችን ያገኛል። በዚህ በኩል ምሳሌ ነው። በአምላክነቱ ደግሞ የአምላክን እጅ ይይዛል። ስለዚህ መስመሩ አንድ ሆነ አይደለም? አልሆነም። እንደዚህ ብሎ ይገልጸዋል። አያችሁ፣ ከዚያ ወደዚህ መምጣት ነውና ለፈጣሪ የሚያቅተው አይደለምና ፈጣሪ መጥቶ ሰው ሆኖ እኛን ወደ እርሱ አቀረበን ብሎ ይናገራል። በጣም ብዙ ሊቃውንት ይህንን መካከለኝነቱን የክርስቶስ በብዙ መልኩ ፈተውታል። ቅዱስ ዮሐንስ አፈወርቅ በረከቱ ይደርብን። ዛሬ አቡነ ተክለ ሃይማኖት ናቸው አይደል? ቅዱስ ዮሐንስ አፈወርቅም ዓመታዊ በዓሉ ነው። በረከቱ ይደርብን። እንዲህ ይላል፣ መካከለኝነቱ በሁለቱም ሊነገር ይገባል አለ። አሁን ብዙዎች የሚስቱት በቃ እንደ ፍጡር የሚለምን አድርገው የሚቆጥሩት ሁለቱ አምላክም ሰውም መሆኑን እየዘነጉ ነው። እና በሁለቱም ሊቆጠር ይገባል። አንድ እግዚአብሔርነቱ እንደ እግዚአብሔርነቱ ክርስቶስ አብን መግለጥ ይችላል፣ እንደ ሰውነቱ ሰውን መወከል ይችላል ብሎ ይገልጸዋል። አበው ይሄ በአጠቃላይ የተነገረው ስለ ማዳን ስራ ነው ይላሉ። ሌሎች አበው በህብረት ስለምን ስራ ነው አልኳችሁ? አዳምን የሚያድነው ሰው 4 ነገሮችን ማሟላት ነበረበት። ስንት ነገሮችን? ማንን የሚያድነው? አዳምን የሚያድነው የመጀመሪያው ሰው መሆን አለበት። ምክንያቱም የተፈረደበት ማን ነው? ማን የተፈረደበት? ሰው ነው። ሁለተኛው መሞት አለበት። ፍርዱ ምን ነበር? ሞት ነው። ሶስተኛው ሞትን ድል አድርጎ መነሳት አለበት። ሞትን ድል አድርጎ ባይነሳ ሞቶ ቢቀር የሟችን ቁጥር በአንድ ነው የሚጨምረው። ግልጽ ነው ሀሳቡ። ድል አድርጎ ካልተነሳ ልክ እንደ ነቢያቱ ጽድቃችን እንደ መርገም ጨርቅ ሆነ እንዳሉት ነው የሚሆነው። ሰው መሆንንማ ነቢያት ያሟላሉ፣ መሞትንማ ነቢያት ያሟላሉ። ሶስተኛው ሞትን ድል አድርጎ መነሳት ነው። አራተኛው ንጹሐ ባህሪ መሆን። ምን መሆን አልኳችሁ? ንጹሐ ባህሪ መሆን። ይህንን በጥበቡ አምላክ ሰው ሆኖ አሳየ እና ይሄ መካከለኝነት ከዚህ አንጻር ነው የሚነገረው። በዚህ አንጻር ሌላ ያደረገ ማንም የለም፣ እግዚአብሔር ብቻ ነው ብለው አበው ይገልጹታል። ቅዱስ ቄርሎስ ክርስቶስ 2 ልጆች አይደለም፣ 2 ወልድ አይደለም የምናውቀው፣ አንድ ነው። ስንት ነው ክርስቶስ? አንድ። መካከለኛው ስንት አለን የተባለ? አንድ አለ። እርሱም ማን ነው? ሰው የሆነ ክርስቶስ ነው። ስለዚህ ቅዱስ ቄርሎስ ምን አለ? ሰው የሆነው ለብቻው አንድ ልጅ፣ አምላክ የሆነው ለብቻው አንድ ልጅ አይደለም። ፍጹም ሰው ፍጹም አምላክ ነው። ሰውም አምላክም ነው። መለኮት ከስጋ ጋር የተዋሃደበት ነው። ስግው ቃል ክርስቶስ ብሎ ይጠራዋል። ስግው ቃል ክርስቶስ። ስለዚህ አንድ ነው እርሱ። ከ2 ባህሪ ስንት ባህሪ የሆነ? አንድ ባህሪ የሆነ እና መካከለኛ የሚለው ይህንን ነው የሚገልጸው። አምላክም ስለሆነ ሰውም ስለሆነ በሰውና በአምላክ መካከል ያለ መካከለኛ ተብሎ
የተገለጸ በዚህ የተነሳ ነው ብሎ ይናገራል። ቅዱስ አትናቴዎስ ሰው ሙስና መቃብር አግኝቶት ወደቀ፣ ቃለ እግዚአብሔር ሰውን ሊያድን ሰው ሆነ። ክርስቶስ መካከለኛ ሆኖ ያዳነው በእግዚአብሔር እና በሰው መካከል ንግግር በማድረግ አይደለም። ሰው ንግግር በማድረግ ነው አይደለም ያስታርቀው? ንግግር በማድረግ አይደለም፣ አስተርጓሚ በመሆን አይደለም፣ ነገር ግን ሰውም እግዚአብሔርም በመሆን እንጂ አለ። ሰውም እግዚአብሔርንም በመሆን እንጂ። እንደውም የታወቀ አባባል አለው፣ ጎድ ቢኬም ማን ኢን ኦርደር ፎር ማን ቱ ቢኬም ጋድ። አምላክ ሰው ሆነ ሰውን አምላክ ያደርገው ዘንድ ብሎ ተናገረ ቅዱስ አትናቴዎስ። እና እንዲህ እያሉ ሊቃውንቱ በእውነት ይህንን ምስጢር ያመሰጥሩታል። የሊቃውንቱ በረከት በሁላችንም ላይ ይደርብን። ሌላው መካከለኛ ሆነ የሚባለው ከሰው ተፈጥሮ አንጻር ሰው ስለሆነ ጌታችን ከዚህ አንጻርም ይተረጉሙታል። ሰው መካከለኛ ፍጡር ይባላል ከስነ ፍጥረት አንጻር። ለምን ቢባል ሰው ስንት ባህሪያት ነው ያሉት? ከስንት ባህሪያት ነው የተፈጠረው? ከሰባት። ስንት ባህሪ አለው? አንድ። ጎበዞች፣ ሰባት ባህሪ የለውም። እሺ ሰው ሰባት እንዳትሉ ሲባልም ከሰማችሁ ከአስተምሮ አንጻር ከሰባት ባህሪያት ለመምጣቱ ምስክር ነው እንጂ ሰው ስንት ባህሪ ነው ያለው? አንድ ነው። ያ ባህሪውም ደግሞ ሰብና ነው፣ ሰውነት ነው ባህሪው። ግን ከአራቱ ባህሪያተ ሥጋ ከሶስቱ ባህሪያተ ነፍስ ተፈጥሯል የሰው ልጅ አይደል? መላእክት ከሶስቱ ባህሪያተ ነፍስ ተፈጥሯል። እንስሳት ከአራቱ ባህሪያተ ሥጋ ተፈጥሯል። የሰው ልጅ ሰባት ባህሪ ቢኖረው ኖሮ አምላክ ሰው ሲሆን ከሁለት ባህሪ አንድ ባህሪ ሳይሆን ከስምንት ባህሪ አንድ ባህሪ እንል ነበር። አያችሁ? አንድ ባህሪ ስላለው ግን የሰው አንድ ባህሪ፣ የመለኮት አንድ ባህሪ፣ ከሁለት ባህሪ ስንት ባህሪ አለ? አንድ ባህሪ። ልብ በሉ። ስለዚህ የሰው ልጅ ከፍጥረታት መካከል በጣም የተለየ ነው። መላእክት በጣም የከበሩ ናቸው፣ ግን የሚጎድላቸው ነገር አለ። ለምሳሌ መላእክት ያስባሉ፣ ያስተውላሉ፣ ነገር ግን ይራባሉ? አይራቡም። እንስሳት ይራባሉ፣ ግን ያስተውላሉ? አያስተውሉም። የሰው ልጅ ያስባል? አያስብም? ያስተውላል? አያስተውልም? ይራባል? አይራባም? ስለዚህ አበው ሲገልጹት ኃይለ ዘርን ከሐሌዎ ጋር አስተባብሮ የያዘ ይሉታል። ኃይለ ዘር የመራባት ኃይልን ከማሰብ ጋር አስተባብሮ የያዘ ብቸኛ ፍጡር። እንስሳት ቢራቡ እንጂ አያስቡ። መላእክት ደግሞ ምን ቢሉ ቢያስቡ እንጂ አይራቡም። ስለዚህ ዲያብሎስ ቀናበት። ልክ ክርስቶስን መካከለኛውን አማናዊውን መካከለኛ ሊፈትን እንደመጣ ሰውን ሊፈትን መጣ። ለዚህ ነው ቅዱስ ጳውሎስ አዳምን ቀዳማዊ አዳም፣ ክርስቶስን ሁለተኛው አዳም ብሎ ይጠራዋል። አያችሁ? ሁለተኛው አዳም ብሎ ይጠራዋል። ቀዳማዊ አዳምን ጣለው። መካከለኛ ተደርጎ በመላእክትና በእንስሳት መካከል የተፈጠረው ክርስቶስን ግን ሊጥሉ አልቻለም። ፈጣሪን ግን ሊጥሉ አልቻለም። እንዴት ብሎ ይችላል? አያችሁ? ስለዚህ ክርስቶስ ሰውን አምላክም ስለሆነ የእንስሳትንም የመላእክትንም የያዘው ቀዳማዊ አዳምን ምሳሌ አድርጉት እዚህ ላይ። ሰውም አምላክም ስለሆነ መካከለኛ ተብሎ በዚህ አንጻር ተጠራ ብለው ሊቃውንቱ ይናገራሉ። እና ይሄ ቃል ለዚህ የተነገረ ነው። እንደው ለማጠቃለያ እነዚህን ነገሮች አስቧቸው፣ ጊዜውም ስላለቀ ሌሎች ነገሮች እንዲሁ ክርስቶስ የተጠራባቸውን ስሞች ብታዩ፣ ለምሳሌ ክርስቶስ የሰው ልጅ እያለ 70 ጊዜ ራሱን በወንጌል ጠርቷል። የእግዚአብሔር ልጅ ተብሎ ደግሞ 45 ጊዜ ተጠርቷል። እርሱ ራሱን ግን የእግዚአብሔር ልጅ አላለም። ሲከሱት ግን ማቴዎስ 27 ላይ የእግዚአብሔር ልጅ ነኝ ይላል ብለው ከሰውታል። እሱ ግን አላለም። ከዚያ ደግሞ ጌታ ተብሎ ተጠርቷል። ብዙ ቦታ ላይ ቃል ተብሎ ተጠርቷል። እነዚህ አራቱም አምላክነቱ የሚመሰክሩ አጠራሮች ናቸው። ለመዘርዘር ጊዜ የለንም። ለምሳሌ የሰው ልጅ የሚለው የሰው ልጅ በእግዚአብሔር ዘንድ ያለውን ነገር ሞገሱ ተጽፎ ወይም ደግሞ እግዚአብሔር መሆኑ ተጽፎ ብዙ ቦታ ላይ እናገኛለን። ዳንኤል እንኳን በትንቢት አይቶ ግራ ገብቶት የሰው ልጅን የሚመስል ወደ ላይ ሲወጣ አየው አለ። ስለ እርገቱ ሲናገር ማንን የሚመስል አለ? ግራ ገባው። ሰው እንዲህ አይሆንም። ለእርሱ ተዋህዶ ማለት ከባድ ነው። እንኳን ለእርሱ ለሐዋርያትም ከብዷቸዋል። እንደምን ጸንሰሽ እንደምን ወለድሽ ብለው እመቤታችንን ሲጠይቁ ነበረ። ይህ ምስጢር ለእናንተ አይሆንም ብላ እሷም አልነገረቻቸው። ልትነግር ስትል መላእኩ መጥቶ ንጹሕ ውስጣ ሲያሰማ ሁሉም ወድቋል። ምስጢሩ ከባድ ነው።
ስለዚህ ዳንኤል ሊያውም በድንግዝግዝ በብሉይ ኪዳን እንዴት ይረዳዋል? የሰው ልጅን የሚመስል ወደ ላይ ሲወጣ አየሁ አለ። ወደ ላይ መውጣት ለሰው ልጅ የተሰጠው አይደለም። እነ ኤልያስ ቢያርጉ በሱ ኃይል ነው በእግዚአብሔር። ይሄ ግን በራሱ ኃይል የሰው ልጅን የሚመስል ሲወጣ አየሁ እያለ የሰው ልጅ ብሎ ግን ደግሞ አምላክነቱን ይናገራል። ሰውም አምላክም መሆኑን። እነዚህ ሌሎች ናቸው ስለ እርሱ የሚያስረዱ፣ አንመጣባቸውም። እስካሁን በተነጋገርናቸው ግን እነዚህን ቃላት አስተውሉ። አንደኛ ክርስቶስ ብቻውን መካከለኛ እንደሆነ፣ ለእርሱ በተቀጸለለት የመካከለኛ አውድ ክርስቶስ ብቻውን መካከለኛ እንደሆነ፣ እንደ እርሱ አይነት መካከለኛ ሌላ የለም። ግልጽ ነው ሀሳቡ። አንደኛው ይሄ። ሁለተኛው ክርስቶስ መካከለኛ የሆነበት ምክንያት ሰውም አምላክም ስለሆነ እንደሆነ። ሶስተኛው ስጋዌ ወይም የእርሱ ሰው መሆን ለመካከለኝነቱ መሰረት እንደሆነ። ይሄ ወደ ስጋው ደግሞ ወደ ሌላውም ይሄዳል፣ ወደዚያ አንመጣም። አራተኛ መስዋዕትነቱ ሰውን ከእግዚአብሔር እንዳስታረቀ። ሌሎች መካከለኞች ይህንን ማድረግ አልቻሉም። ከዚያ ለመካከለኞች ለሌሎችም ጽድቃችን እንደ መርገም ጨርቅ ሆነ ለሚሉትም መንገድ ከፈተ። ክህነቱ ክህነትን ባረከ። ጸሎቱ ምልጃዎችን ባረከ፣ የምልጃን በር ከፈተ። አያችሁ፣ ማስታረቁ ከራሱ ጋር ሌሎች አስታራቂዎች እንዲኖሩ መንገድን ከፈተ። ስለዚህ ቅዱስ ጳውሎስ ምን አለ? እኔ ክርስቶስን እንድመስል እናንተም እኔን ምሰሉ አለ። ክርስቶስን መሆን አይቻልም፣ መምሰል ግን እንደሚቻል ነገረ። ስለዚህ እርሱ እንዳስታረቀ አስታርቁ፣ እርሱ እንዳደረገ አድርጉ፣ እርሱ በሄደበት መልካም ጎዳና ተጓዙ ብሏል። ምክንያቱም የመጣው ለማዳን ብቻ ሳይሆን ለአርአያነትም ጭምር ነውና፣ ለምሳሌነትም ጭምር ነውና። በእውነት ምስጢሩን ከዚህም በላይ ይግለጽልን። እንደውና ምስጢር ከተባለ በአጭር ጊዜ ብቻ አይደለም። ሊቃውንቱም አሉ ከጀርባዬ በጣም በሰፊው ሊተነትኑላችሁ ይችላሉ። አበውን እያነሱ ከሊቃውንቱ ከመጻሕፍቱ እያነሱ ሊተነትኑ ይችላሉ። ግን ለዛሬ በዚሁ ይብቃን። አንድ ጥያቄ ግን በአባታችን ፍቃድ ልመልስ። መምህር ብርሃኑ የላከ አንድ ጥያቄ አለ። እንግዲህ ይሄ ጉባኤ አባታችንም ሲመሰርቱት ለእኔም እንደነገሩኝ ጥያቄዎች የሚመለሱበት እንዲሆን እንደሆነም ስለገለጹ ትምህርትም እንደዚያ እንዲሆን የሕይወታችንም የሃይማኖታችንም ጥያቄ እንዲመለስበት ስለሆነ ከሰሞኑ ደግሞ ግርግርታ ከሚዲያው አንድ ጥያቄ መጥቷልና ጥያቄ ለመመለስ አባቶቻችን ስላሉ እኔም አልፈራም። እኔ ባጠፋ እነሱ ያርሙኛልና፣ ስለዚህ አንብቤው ጥያቄውን ልመልስ። አንድ ጥያቄ ነበረኝ። 5 ደቂቃ ነው ቢበዛ መወስደው። ሰሞኑን በማህበራዊ ሚዲያ እየተነገረ ያለው ነገር ህዝብ ላይ ብዥታ እየፈጠረ ስለሆነ ማብራሪያ ቢሰጠን እውነቱ የቱ ነው? ታቦት ጠረጴዛ አይባልም ተብሎ እየተነገረ ነው። እኔም የሰማሁት የተማርኩት መሰዊያ ቅዱሱ ጠረጴዛ እንደሚባል ነው። በግሪኩም ጠረጴዛ እንደሚባል ሰምቻለሁ። ስለዚህ አባታችን ትምህርት ቢሰጥ ተብሏል። በኋላ አባታችን በቃለ ምዕዳኑ ይህንኑ ነገርም አንስተው አንዳንድ ነገር እንደሚሉን አስባለሁ። እኔ ግን እንደ ልጅነት እንዲህ ልበላችሁ። የመጀመሪያው ማሳስባችሁ እንዲህ አይነት ነገሮችን በጣም ብዙ ትሰማላችሁ። ወደፊትም ቀጥታ ወደዚህ ከመግባቴ በፊት በሃይማኖት ውስጥ ምን እንላለን መሰላችሁ? ቃል አውደ ሀሳብን አይተካም። ግልጽ ነው ሀሳቡ። አንድ ቃሉ ምን ጊዜም የወከለውን ነገር በሙሉ ወክሎት አያውቅም። ጎርጎርዮስ ዘኑሲስ የተባለ ሊቅ ምን ይላል? አብን አብ የምንለው ሌላ መጥሪያ ስላጣን ነው። ወልድን ወልድ የምንለው፣ መንፈስ ቅዱስን መንፈስ ቅዱስ የምንለው ሌላ መጥሪያ ስለሌለን ነው እንጂ አብ ከአብነትም በላይ ነው። ወልድ ከወልድነትም በላይ ነው። መንፈስ ቅዱስ ከመንፈስ ቅዱስነትም በላይ ነው። እንዴት ብለን በዚህ ቋንቋ ይወለዳል፣ ያድጋል፣ ይሞታል አይደል? እግዚአብሔር እንዲህ ነው እንዴ? ማብቂያ ያለው ኢንፋይናይት ነው አይደል? በእንግሊዘኛው ቋንቋ ግን ፋይናይት ነው። ኢንፋይናይት የሆነ እግዚአብሔርን ፋይናይት በሆነ ቋንቋ አይገለጽም። ምርጫ ስላጣን እንገልጻለን። እንደውም ጎርጎርዮስ ዘኑሲስ ምን አለ? ማንኛውም ማብራሪያ ስለ እግዚአብሔር ክህደት ነው አለ። ማንኛውም ማብራሪያ ግን ምርጫ ስለሌለን እናብራራዋለን። ባብራራነው ቁጥር ግን እንዳሳነስ ነው አስቡ አለ። መንፈሳዊ ነገር እንዲህ ነው፣ ከማብራሪያም በላይ ነው። አያችሁ ምስጢሩ። ለዚያ ነው ቅዱስ ጳውሎስ ሰማያትን አየና የሚገልጽበት ቋንቋ አጣ። ሁለተኛ ቆሮንቶስ ምዕራፍ 12 ስታዩ እስከ 3ኛው ሰማይ ተነጠቀ። መጥቶ ግን ምን ብሎ ያስረዳል? በቋንቋ የሚገለጥ አይደለም። ግልጽ ነው። ስለዚህ አባቶች ስለተራቀቁበት ነው እንዲህ ብናነሳው እና
ቃላትን ብቻ ካነሳን ብዙም ያጣሉ ነገሮች ይኖራሉ። ይሄንን በደንብ ተረዱት። መጀመሪያ ለምሳሌ አሁንም ወደዚሁ ከመምጣቴ በፊት ማንኪያና እርፈ መስቀል ይለያያል አይለያይም? ይለያያል አይደል? እሺ፣ በቤተ መቅደስ ውስጥ የገባ ቅዱስ ንዋይና እሱን የሚመስል ውጭ ያለ አንድ ነው አይደለም? አንድ አይደለም። እንደውም የቅዱሳት ንዋያት መሸጫ አይባልም ይላሉ መምህራን። ደጉ ዓለም ካሳ ነፍስ ይሄር ነፍሳቸውን ይማርና በቴዎሎጂ ሲያስተምሩን እንደውም የንዋያተ ቅዱሳት መሸጫ የሚል ሱቅ ሄድኩኝና አሉ ሥላሴ የኔ እህት እስኪ ታቦት ስጭኝ አልኳታል። ደነገጠች። እንዴት ታቦት ይሸጣል ምናምን ብላ ደነገጠች። ይኸው የንዋየ ቅዱሳት መሸጫ ይላል፣ ንዋይ ቅዱስ እንዴት ይሸጣል ብለው አስተማሯት። ተረዳች እሷ። ከዚያ የስጦታ እቃዎች መሸጫ ወይም ለአገልግሎት የሚሆኑ እቃዎች መሸጫ እንዲባል አደረግኩታሉ። ግልጽ ነው። ንዋይ ቅዱስ ማለት በሜሮን ከብሮ ቤተ መቅደስ የገባ ነው። ያ አይወጣም፣ ለሽያጭ አይሆን፣ ለሌላ ነገር አይሆን። ግልጽ ነው ሀሳቡ። እንደዚያ ነው። አንዳንድ ቦታ አሁን አሜሪካ አንዴ የሰማሁት ምንድን ነው፣ በእርፈ መስቀሉ እንቀበላለን ደሙ አይደለ? እኛ አንዳንድ ቅምጥል ወላጆች ልጄ ሌላ ሰው በተቀበለበት አይቀበልም ብለው ማንኪያ ይዘው መጡ አሉ። እና ካህናቱ ተቸግረው ተቆጥተው አስረድተው ምን ብለው ተመለሱ። ግን ማንም ማንኪያ ያንን ሊተካው ይችላል? አይችልም። እርፈ መስቀል ከብሮ ነው የገባው። አያችሁ፣ ግልጽ ነው። ስለዚህ እንደማንኛ አገልግሎቱ እኮ ተመሳሳይ ሊሆን ይችላል አይደል? ግን ይለያል፣ አንድ አይደለም። እዛ ያለው መጽሐፍና እዚህ የምናነባው አንድ እንዳይመስላችሁ። በሜሮን የከበረ ነገር ክቡር ነው። ከዚህ የበለጠ እኮ እንደው የሚሰሩ እኮ አሉ ህንፃ አይደል እንዴ? ግን ደግሞ ከዚች በታች ናቸው። ለምን? በሜሮን የከበረች ነቻችን፣ የእግዚአብሔር ማደሪያ ነቻ። ቅዳሴ ላይ ሁሌ እንደዚህ አይደለም የምንለው? ማይደረ መለኮት አይደል የምንለው? ያው ልብ በሉ። ስለዚህ ሁሌ ይሄንን ነገር ልብ በሉ፣ በደንብ ያዙ። ቃል ሁልጊዜ አይተካም፣ ሀሳብን ሊገልጽ አይችልም። ስለዚህ አንዱን ወደ አንዱ አንዱን ወደ አንዱ እያመጣን ለማስረዳት አሁን እመቤታችንም በምን እንመስልሽ፣ አንዴ በዚህ እንላለን። የእርሷን ክብሯን የሚገልጥ ቃል ቢኖረን ምን አስቸገረን? ክብሯን የሚገልጥ አንድ ቃል ቢኖረን ምን አስቸገረን አይደል? እግዚአብሔርንም እንደዚህ ቅዱሳንንም እንደዛው ልብ በሉ። ስለዚህ ቃል ሁል ጊዜ አሻሚ ነው። ጠረጴዛ ስለሚለው ቃል ስንመጣ ግን ጠረጴዛ ማለት የግሪክ ቃል ነው። መጽሐፍ ቅዱስ ላይም ተጽፏል። በነገራችን ላይ እንደው መከራከር ስለምንወድ ነው እንጂ እኔ ሙሉውን በዚህም ወገን በዚያም የተባሉትን አልሰማሁም። ግን ለቤተ ክርስቲያን ከመቆርቆር ነው። ሁሉም ብላችሁ የያዙ ከመቆርቆር የመጣ በተለይ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከመቆርቆር ነው። ጠረጴዛ የሚለው ቃል የግሪክ ቃል ነው። በመጻሕፍትም አለ። በእኛ መጻሕፍት ሊቃውንቱም ሊመሰክሩ ይችላሉ፣ በደንብ ተጽፏል። እኔ ግን የመጽሐፍ ቅዱሱን ብቻ ላንሳላችሁ። በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 21 ላይ ስለ እግዚአብሔር አማርኛው የሚለውን እንግሊዘኛው የሚለውን ግሪኩ የሚለውን አሁን ልብ በሉና ያስተውሉ። እዚህ ጋር ብቻ ነው ጠረጴዛ የሚለው ያለው። ግዕዙ በሊያ ማዕደ እግዚአብሔር ወማዕደ አጋንንት ይላል። ማዕድ ብሎ የሚጠራውን በአማርኛው ሁላችሁም እንድትረዱት ለመግለጽ እንዲህ ይላል፣ የጌታን ጽዋና የአጋንንትን ጽዋ ልትጠጡ አትችሉም። ከዚያ ይቀጥልና ከጌታ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም ይላል። ከጌታ ምንና አረ ንገሩኝ፣ ማዕድና ከአጋንንት ማዕድ ልትካፈሉ አትችሉም። ማዕድ ግዕዙ በጣም ሀብታም ነው። የሚደንቃችሁ እቅፍ የሚለውን ቃል ሕፅን እምህፅነ አቡሁ ይለዋል። ይህንን እንዴት ይቸገሩበታል መሰላችሁ? የእኛ ግዕዝ በጣም ሀብታም ነው። ሕፅን የሚለው ለምሳሌ በሱር ውስጥ ከሚገለጸው ጋር በጣም ተመጣጣኝ ሆኖ ይገኛል። ጉያ ብለው ደግሞ ያመጡታል እንደገና እና ቋንቋው በጣም ሀብታም ስለሆነ ይህንን ማዕድ ብሎ አመጣው። በእንግሊዘኛው ምን አለው? ቴብል አለው። ቴብል ማለት ጠረጴዛ ነው አይደል? ጠረጴዛ የአማርኛ ቃል አይደለም በነገራችን ላይ። ቴብል ማለት ግን ጠረጴዛ ነው። በእንግሊዘኛ ቴብል አለው። ማዕድ ማለት አሁን ምን ማለት ነው? አንደኛ ምግቡ ማዕድ ይባላል አይደለ? ጠረጴዛ ላይ ቀርቦ ሲታይ ከነ ጠረጴዛው ደግሞ ማዕድ ተብሎ ይጠራል።
ይሄን ማዕድ ትተህ ወደዚያ ወደ ማዕዱ ቅረብ እንጂ ይባላል። ሳህኑን ይዞ ምግቡን ይዞ ሰው ወደ ሌላ ቦታ ዞር ቢል ና እንጂ በማዕድ አንድ ላይ እንቅረብ ይባላል። ግልጽ ነው ሐሳቡ። ስለዚህ መሰባሰቡ ኮንሰፕቱ ሰፊ ነው በግዕዙ። ግልጽ ነው። የጌታ ማዕድ የተባለው ምንድን ነው? እዚህ ቦታ ላይ ብቻ ነው በግሪክ ያለው ብያቸዋለሁ። ጠረጴዛ የጌታ ማዕድ ማለት ምን ማለት ነው? የጌታ ማዕድ የቱ ነው? ቅዱስ ሥጋው ክቡር ደሙ እኮ ነው አይደል? በሌላው አበው የሚተረጉሙት አለ፣ ግን ቅዱስ ሥጋው ክቡር ደሙ ነው ማዕድ የተባለው። ስለዚህ መሰዊያውም እሱ ነው። እሱን ነው አይደለ? ታቦቱ፣ መንበሩ፣ ያ ሁሉ የጌታ ማዕድ ያለበት ነው። ቅዳሴው ራሱ ስለ ማዕዱ የሚቀርብ ነው። ጸሎት ልክ በስመ አብ ብለን አባታችን ሆይ ብለን ምግብ እንደምንበላው ወይም ጸሎት ጸልየን ምግብ እንደምንበላው ቅዳሴ ማለት የጌታን ማዕድ ለመቋደስ የምናደርገው ጸሎት ነው። ለቁርባኑ የምናደርገው ዝግጅት ነው። ስለ ቁርባኑ ነው ሙሉ ነገሩ። ቀራንዮ ላይ ነው የምንገኘው። አያችሁ። ስለዚህ ይህንን ሲጠራው ማዕድ የሚለውን በግሪኩ ምን ያለው? ጠረጴዛ ነው። ሙሉ ጠረጴዛ ብሎ ጠራው። እንደውም ጠረጴዛ የሚለውን ማዕድ ብለን ሙሉ ክብር ተሰጥቶት ነው እንዲህ የተተረጎመው በግዕዙም በአማርኛውም። እና የሚያከራክር አይደለም። ቃሉ ምንድን ነው አሁን ችግር የሚያመጣው መሰላችሁ? እዚህ ጋር ጠረጴዛ አለ አይደለ? ይሄ ጠረጴዛ ከዚያኛው ጋር አንድ ነው የምንል ከሆነ ይሄ ስህተት ነው። ማንኪያም ከዕርፈ መስቀሉ ጋር አንድ ነው እያልን ነው። ግልጽ ነው ሐሳቡ? ግልጽ ነው አይደል? እንደዚያ ካልን ስህተት ነው። ለጌታ የተለየ ነው። ደርብ ላይ ያለው አዳራሽ ሆይ ይላል ቅዱስ ኤፍሬም፣ እንደምን የታደልክ ነህ። ደርብ የተባለው ደርብ ላይ ያለ አዳራሽ ወጥቶ አይደለ ምሴተ ሐሙስ የተከናወነው? ያንን ከወንጌል ይወስድና አንተ ደርብ ላይ ያለኸው አዳራሽ ሆይ እንዴት የከበርህ ነህ እያለ ያነሳዋል። የከበረው ጌታ ምሴተ ሐሙስን ስላከናወነበት ነው። የመጨረሻው ራት ስለተከናወነበት ነው እንጂ እዛ ደርብ ላይ እኮ ሌላ ጊዜ ሲበሉበት አልነበረ ነበር። ጌታ ከለየው በኋላ ግን ለሌላ ውሎ አያውቅም። ግልጽ ነው። ስለዚህ እንዲህ ነው። ብዙ የሚያከራክር አይደለም። እንደው እኛም ስንት ወንጌል እያለ የሚያጋጨውን የመፈለግ ሰውኛ ኢንቴንሽን አለብን፣ የሚጋጭ የሚመስለውን። አንዳንድም ደግሞ ባልተጠየቀ ነገር ላይ ምላሽ የመስጠት አባዜ አለብን። ግን ሁሉም ስለ ቅናተ ቤተ ክርስቲያን ጳውሎሳዊ ሐዋርያዊ ነው ብላችሁ አስቡትና በዚህ መልኩ እንድትረዱት በአደራ ጭምር አሳስባለሁ። ያስተማረን የመከረን የገሰጸን ልዑል አምላክ እግዚአብሔር የተመሰገነ ይሁን። የተማርነውን በልቡናችን ያሳድርብን፣ ጉባኤያችንን ያስፋልን፣ ቤተ ክርስቲያናችንን ይጠብቅልን። ወስብሐት ለእግዚአብሔር።